ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። በተለይም ከለውጡ በፊት አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። በክራይም በማይመች ሁኔታ ውስጥ የሚገኙ የፖሊስ ካምፖች እንዲሁም ፖሊስ ጣቢያዎችን ማስታወስ ተገቢ ይሆናል። ዛሬም ሁሉንም ገንብተን አጠናቀናል ባንልም እንኳን ከለውጡ ወዲህ አጠቃላይ ከክፍለ ከተሞቻችን 7ቱን ደረጃቸውን የጠበቀ የፖሊስ መምሪያ እንዲኖራቸው ማድረግ ችለናል። በርካታ ፖሊስ ጣቢያዎች ኮሚኒቲ ፖሊሲንግ በየስፍራው ተገንብተዋል። በዛሬው ላይ የእሳትና አደጋ ስጋት መከላከልንም ስንጨምር በቂርቆስም ሆነ በንፋስ ስልክ ክፍለ ከተማ የመረቅናቸው በዚህ ደረጃ አስቀድሞ እየተገነባ ወደ ሕዝብ አገልግሎታችን ተደራሽ እንዲሆን የተደረገበትን ሁኔታ አናገኝም። ይህንን ያደረግንበት ዋናው ትኩረታችን ሕዝባችንን በታማኝነት በቅንነት በትጋት ለማገልገል አዲስ አበባን ደረጃዋን በሚመጥን ስሟን በሚመጥን ደረጃ የምታገለግል በዛ ደረጃ ተቋማቶቿ የተገነቡ ጠንካራ ተቋማት እንዲሆኑ ባለን ትልቅ ቁርጠኝነት ነው። በአጠቃላይ እነኚህ ዛሬ ለሕዝብ ተደራሽ እንዲሆኑ ቅርብ እንዲሆኑ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በየትኛውም አካባቢ የሚደርስ የእሳት የድንገተኛ አደጋ በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳያደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። በጥቅሉ ከተማ አስተዳደሩ እየሰራ ያለው ስራ በለውጡ መንግስት እሳቤ የታዩ የተቃኙ ከሀገራዊ ራዕይ የተቀዱ ትልቅ ከተማችንን ለመለወጥ ያለንን ፍላጎት መሰረት ያደረጉ ናቸው።